فاستقم كما أمرت ومن تاب معك ولا تطغوا إنه بما تعملون بصير. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يقول الله في كتابه المبين فاستقم كما أمرت ومن تاب معك ولا تطغوا. فاستقم كما أمرت. الله سبحانه وتعالى لنبيه عليه الصلاة والسلام عند تعززكو كرتبل ይላቸዋል። ለሳቸውና እሳቸውን ለተከተለ የሳቸውን ፈለግ ለሚከተል ሰው የመጣ መመሪያ። ፈተናዎች ይበዛሉ፣ የተለያዩ ማዕበሎች አሉ። ሸባብነት ወጣትነት አለ፣ ስሜት አለ፣ ሸይጣን አለ፣ ገንዘብ አለ፣ ሸህዋ አለ፣ ሹባት አለ፣ የተለያዩ ነገሮች አሉ። እዛ ላይ ጸንተ ግን ከአላህ ጋር መገናኘት ትልቅ እድል ነው። ሐቅ ላይ ጸንተ ሐቅን ይዘ ሐቅ ላይ ሳትንገዳገድ ኢባዳህን አላህ በሚፈልገው አይነት ይዘ መቆየት ትልቅ እድልን ያስገኛል። ካልሆነ ግን ውርደት ይጠብቀናል። الله سبحانه وتعالى قرآن لا يمدنه يميله ومن الناس من يعبد الله على حرف فإن أصابه خير اطمأن به وإن أصابته فتنة انقلب على وجهه خسر الدنيا والآخرة ذلك هو الخسران المبين. ومن الناس من يعبد الله على حرف. الله دار لاي የሚያመልኩ ሰዎች አሉ አለ አላህ Subhanahu Wa Ta'ala። ኸይር ነገር ሲያገኙ እዛ ላይ ይረጋጋሉ። እውነት አላህን የሚያመልኩ ይመስላሉ ለሰዎች ሲታዩ አኺራን ፈልጎ የአላህን ፊት ፈልጎ ጀነትን ፈልጎ ጀሃነምን ተጠንቅቆ ነብዩን የሚከተሉ ይመስላሉ። ነገር ግን የሆነች ሙሲባ መታ ነካ ስታደርጋቸው ይሄ ነገር አያዋጣም የሚያስኬደኝ አይመስልም ብሎ ዞር ይላሉ አለ አላህ። የሆነ ኸይር ሲያገኛቸው ደግሞ ይረጋጋሉ። አላህን በመዘከር ለካ ሀብታምም ይኮናል ይላል፣ ይረጋጋል፣ ይጸናል። እዛ የሆነ ሙሲባ ስታገኘው ግን ይሄ ነገር የሚያስኬድ አይመስለኝም በቃ ዘዴዎችን ይፈልጋል ይላል። ከመስጊድ የሚወጣበት ቅራት የሚተውበት የሚያጭበረብርበት ወለድ የሚበላበትን ጢሙን የሚልጭበት ውሸት የሚጀምርበትን መንገድ ይፈልጋል አላህ። ተጠንቀቅ ተጠንቀቅ። ሐቅ ብሎ ማለት ብዙ ሙሲባዎች አሉ። ሁዘይፋ ምንድነው የሚለው? وعن حذيفة رضي الله عنه قال كان الناس يسألون رسول الله صلى الله عليه وعلى آله وسلم عن الخير وأنا أسأله عن الشر مخافة أن يدركني فقلت فهل بعد هذا الخير من شر؟ قال نعم. فقلت وهل بعد ذلك الشر من خير؟ قال نعم وفيه دخن. قلت وما دخنه؟ قال قوم يستنون بغير سنتي ويهدون بغير هدي تعرف منهم وتنكر. قلت فهل بعد ذلك الخير من شر؟ قال نعم فتنة عمياء ودعاة على أبواب جهنم من أجابهم إليها قذفوه فيها. قلت يا رسول الله صفهم لنا. قال قوم من جلدتنا ويتكلمون بألسنتنا. قلت يا رسول الله ما تأمرني إن أدركت ذلك؟ قال تلزم جماعة المسلمين وإمامهم. قلت فإن لم تكن لهم جماعة ولا إمام؟ قال فاعتزل تلك الفرق كلها ولو أن تعض على أصل شجرة حتى يأتيك الموت وأنت على ذلك. أخرجاه. ነብዩና አለይሂ ሰላቱ ሰላም ብዙ ሰዎች ኸይርን ይጠይቋቸው ነበራል። እኔ ግን ሸሩን እየፈለኩኝ ይጠይቃቸው ነበራል። ለምን እዛ ላይ ሂጄ እንዳልወቅበት ከመፍራት የተነሳ ይላል። ሐቅ ላይ መጽናት ትልቅ ደወዝን ያስከፍላል። ሐቅን ትዞ ግን ባጢልን መያዝና ዲንን ለቆ ሐቅን ለቆ ወደ ባጢል መሄድ ግን ጀሃነምን ያስቀምሳል። ለዚህ ነው ለነብዩ አለይሂ ሰላቱ ወሰላም واعبد ربك حتى يأتيك اليقين ጌታን አምልክ ያ ሙሐመድ በያዝከው ዲን ላይ ጽና። ምንም አይመጣም፣ ምንም አትሆንም፣ አላህ አለልህ፣ አብሽር። መቼ ድረስ? ጌታን እስከምትገናኝ ድረስ። ሞት መጥቶ
ከዱንያ እስክትሄድ ድረስ ጌታን አምልክ አላቸው ለነብዩ አለይሂ ሰላቱ ወሰላም። እንዲሁም ደግሞ ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካቲን ሚነስ ሰማኢ ወልአርድ ولكن كذبوا فأخذناهم بما كانوا يكسبون الله ባዘዛቸው ነገር ላይ ቢጸኑና እርጋታን ቢያገኙ እዛ ላይ ቢሆኑ አላህ ብዙ ውለታዎችን ይውልላቸው ነበር ይላል። ስለዚህ ሐቅ ላይ መጽናት፣ ሐቅን መያዝ ምንም ብትባል ምንም ሙሲባ ቢመጣብህ፣ አካልህም ላይ ጉድለት ቢደርስ፣ ገንዘብ ላይም መጉደል ቢደርስብህ፣ ኑሮ ባይመቻችልህም ሐቅ ላይ ጸንቶ ካላህ ጋር መገናኘት ግን ትልቅን ጀነት ታገኛለህ። ሐቅን ለቀን ግን ተሽመድምደን ላሉባልታ፣ ለወሬ፣ ለዱንያ ለዚህ ጠፊ ለሆነችው ዱንያ ግን ሐቅን ምንለቅና ምንሽመደበድ ከሆነ ግን የቂያማ ቀን ውርደት ይገጥመናል። ጀነትን እኮ ግቡ የሚባሉት ምንድነው? الذين تتوفاهم الملائكة طيبين يقولون سلام عليكم ادخلوا الجنة بما كنتم تعملون ጀነት ዛሬ በስራ አይደለም፣ በመስገድ አይደለም፣ በመልፋት አይደለም፣ በዳዕዋ አይደለም፣ ሐራም በማለት አይደለም፣ ሐላል በማለት አይደለም፣ ሰላት በመስገድ በማብዛት አይደለም፣ በልብስ አይደለም፣ ሱና በማለት አይደለም፣ አቂዳ በማለት አይደለም ላል ውሸት ነው። የተጠንቀቅ ጀነትን ግቡት ይባላሉ። በምን ሲሰሩት በነበረው ነገር ይላል አላህ ቁርአን ላይ። ከአላህ በላይ ማን ነጋሪ አለ? ከነብዩ አለይሂ ሰላቱ ወሰላም የበለጠ ማን የሚነግርህ አለ? ሐቅ ከሰሃቦች በላይ ሐቅን የሚያሳይ ማን አለ? ስለዚህ ሐቅ ላይ መጽናት ወጣትነት እንዳይሸውድ፣ ግርግር መብዛቱ እንዳይሸውድ፣ ሐቅን ሀድሚያ የሚያደርጉ ሰዎች መብዛታቸው እንዳይሸውድ፣ የተታለሉ ሰዎች መታለላቸው እንዳይሸውድ ሐቅ ላይ ጽና። ሐቅ አይቀየርም። እስልምና ከጊዜ ጋር የሚነጻጸርና ከጊዜ ጋር የሚመሳሰል አይደለም። እስልምና በሰዎች የሚለካ አይደለም። እስልምና በአካባቢ የሚለካ አይደለም። እስልምና በሀብት የሚለካ አይደለም። እስልምና በዕድሜ የሚለካ አይደለም። እስልምና በስልጣን የሚለካ አይደለም። እስልምና ማጋቄጥና በውሸት የሚለካ አይደለም። እስልምና ራሱን የቻለ ሃይማኖትና ራሱን የቻለ እምነት፣ ራሱን የቻለ የተቃቃ ዲን ነው። ማንም ሊጨምርበትና ማንም ሊቀንስበት የሚችል ዲን አይደለም። ለነብዩ አለይሂ ሰላቱ ሰላም ተመልከት ቁርአን ሲወርድላቸው የነበረው اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا اليوم أكملت لكم دينكم وأتممت عليكم نعمتي ورديت لكم الإسلام دينا على الله የዛሬዋ ቀን ሐጀተል ወዳ ላይ ይሄው ዲኑን መልቻለሁ። መጨመርም መቀነስም መበለዝም መደለዝም የሌለበት ዲን ነው። መደናበርም የሌለበት ዲን ነው። ወደ ኋላ ወደፊት የምትልበት ዲን አይደለም። የተሟላና ከአላህ ዘንድ በጅብሪል አማካኝነት ወደ ነብዩ አለይሂ ሰላቱ ሰላም መጥቶ የተሞላ ዲን ነው። የሚጨመርም የሚቀነስም የለም። ነብዩ አለይሂ ሰላቱ ሰላም ምንድነው ያሉት? عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: كل أمتي يدخلون الجنة إلا من أبى. قالوا: ومن يأبى يا رسول الله؟ قال: من أطاعني دخل الجنة ومن عصاني فقد أبى. كل أمتي يدخلون الجنة إلا من أبى. እያንዳንዱ ማይ ጀነት ይገባል አሉ ነብዩ አለይሂ ሰላቱ ሰላም። እምቢ አለኝ ሲቀር፣ አሻፈረኝ ያለ ሲቀር፣ ስሜቱን የተከተለ ሲቀር፣ አሉባልታን የተከተለ ሲቀር፣ ዘረኝነትን የተከተለ ሲቀር፣ ሸይጣንን የተከተለ ሲቀር ጀነት ይገባል አሉ ነብዩ አለይሂ ሰላቱ ሰላም። የኔን ሐውድ ይጠጣል አሉ ነብዩ አለይሂ ሰላቱ ሰላም። ማን ነው እኔን የተከተለ? ወበያ አባ ያ ረሱላህ አሉ ሰሃቦች ለነብዩ አለይሂ ሰላቱ ሰላም። ማን ነው ጀነት ግባ ሲባል እንቢ የሚለው ብሎ ሲጠይቋቸው መን አጣኒ ደኸለ الجنة ወመን አሳኒ ፈቀድ አባ አሉ ያላህ መልእክተኛ። እኔን እሺ ያለ ለነፍስያና ለሸይጣኑ ያልታዘዘ፣ በአካባቢ እምነት አንገባም ያላለ፣ ጊዜው አያስኬድም ያላለ፣ ተመልከት የኔን መንገድ የያዘ ጀነት ይገባል አሉ ነብዩ አለይሂ ሰላቱ ሰላም። እምቢ ያለ ሲቀራል፣ እምቢ ብሎ ስሜት መከተል፣ አዳዲስን ነገር መጨመር፣ ከቢዲያ ሰዎች አብሮ መወገን፣ ቢዲያን ማንሰራፋት ዲንን መዋቅደል ነው። መጠንቀቅ መቻል አለብን። አላህ ካለ አለ ስራ፣ ነብዩ ካሉ አሉ። ነብዩ ቁርአን ሐዲስ አለልን። የኔ ሼክ የአካባቢ ሼክ ነው፣ ዶክትሬት አለው፣ እድሜው እንደዚህ ነው አይሆንም። እስልምና ላይ ትምህርት አካዳሚ ላይ እኮ የሆነ ነገር አስተካክሎ ይሄ የነበረውን ቢያርጎ ፊቸር
ተሳስተሃል እዚህ ጋር ምንድነው ይሄ እኮ አይደለም የቢ ነው ምናምን ትላለህ ቁርአን ሐዲስ ላይ የሌለ ነገር አምጥቶ ሲጨመር ሊሆን ይችላል ምናልባት እኔ አልደረስኩበትም ሊሆን ይችላል እሳቸው እንዳሰቡት ሊሆን ይችላል ለስሜት እኮ ለስሜት ለደመ ነፍስ ለሐዋ ነው በዱንያ ጉዳይ አይደራደርም ዛሬ እዚህ ጋር ህንጻ ሲሰራ እዚህ ፊት ለፊት እኮ በሩን ለምን ታደርገዋለህ በጀርባ በኩል አድርገው ሲባል ይችላል እንዴ ያማዋል እንዴ ተምሮ ነው ወይስ እንዴት ነው ምናምን ነው የምትለው በድንግስ ሆነ ምናልባት ሊሆን ይችላል እኮ ይሄ ነገር ሊያስኬድ ይችላል ምናምን ይላል በአላህ ለዲን ላይ ቀልድ የለም ይሄ ለይተን እንወቅ በአላህ ዲን ላይ ደግሞ ስልጣና ብዙ ሙሲባዎች አሉ ይሄ ለገንዘብ ነው የሚጮኸው የሚለፋው ከጀርባው ማተብ የሆነ መስቀል አለበት ምናምን ሊያሽመደምድ ነው እንጂ ምንም አያመጣም والله ምንም አያመጣም ሙስሊም እንደውም ከና ጠንቃቃ ሰው እንደውም ከያቃል አንተን ከመስጊድ ሊያወጣ ፈልጎ ብቻ ነው ይሄንን የሚል ይሄ አሁን ሸባቡ ወጣቱ መስጊድ ሲገባ ቁርአን ቃል አላህ ቃል ረሱል ሲል በዝሙት ይተቻል ሲፈልግ ዝሙት እንኳን አንድ ሰው ሲሰራ ቢያይ አንድ ሰው መመስከር አይችልም ከመሰከረ ይገረፋታል 80 ይሄን መናገሩ ራሱ እኮ ማህይብነት ሸርጡ ካልተሟላ አንድ ሰው ዝሙተኛ ነው ብሎ መመስከር አይቻልም ብታየው ራሱ መናገራችን አራት ሰዎች እስካልተሟሉ ድረስ ካወራት ይገረፋል እስልምና ይሄን ነው የሚያስተምረው መስጊድ ስለገባ ዲን ላይ ጠንካራ ስለሆንክ ቃልን አታምልክ ቢዳን አታራምድ ቁርአንን ያዝ ሐዲስን ያዝ ስላልከው በዝሙት ይተቻል በሌብነት ይተቻል ባጨርባሪነት ይተቻል በጴንጤነት ይተቻል ያ ሊያሽመደምድ አይገባም ባለበት ነገር ላይ ጽና ምንም አይመጣም ነብዩ አለይሂ ሰላቱ ሰላም አስብ ከዛ ከተወለዱበት ሀገር ከመካ ከተከበረው ከአላህ ቤት ሲያባሯቸው እኮ ጫካ ገብቶ ወደ መዲና ተሰደዱ ነብዩ አለይሂ ሰላቱ ሰላም ከዛ በኋላ ከድል እያሉ ያላህን ዲን ሲያንሰራፉ ነበር አይ አንተ እንዳልከው ነው ችግር የለውም ዲን በውስጥ ነው በቀልብ ነው ዋናው ቀልብ ነው ምናምን አላሉም ነብዩ አለይሂ ሰላቱ ሰላም ተመልከት አይሻ እኮ የነብዩ አለይሂ ሰላቱ ሰላም ያቺ የተከበረችው አይች አንድ ቀን የሴት ልጅ አይች ነክታ አታውቅም ትላለች አይሻ ዛሬ ሴት መጨበጥ አድርጎ ዋናው ቀልብ ነው ምናምን የነብዩ ቀልባቸው ተበላሽቶ ነው ሲሳጨብ ነው የነበረው ዲንን እንወቅ እንገንዘብ እንንቃ ሐቅን እንያዝ ቁርአንና ሐዲስ ግልጽ ነው ማንንም ሊያጭበረብርህ አይገባም ቁርአንና ሐዲስ አጠገብሃል ስለዚህ ሐቅን ያዝ ሰደቃ ስታረክ ትተቻለህ የራሱ ገንዘብ መስሎ ሆኖ ለሰደቃ የመጣውን ብር ነው እንደውም እየሸጠው የተወሰነው አለ እዚህ ገቢ የሚያደርገው ይላል አላየም እኮ አላህ ውሸትን ራቁ የሰው ልጆች ላይ ደባ አትጣሉ يا أيها الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم አብዛኛውን ጥርጣሬ ራቁ አብዛኛው ጥርጣሬ ወንጀል ነው ይያለ ለበትን አቋም ብቻ ስላልወደደና ስላልደገፈ አምጥቶ ዱብ ያደርግብሃል ደባው ያ ሊያሽመደምድህ አይገባም ሐቅን ያዝ ቁርአንን ያዝ ሱናን ያዝ መንሃጀ ሰለፍን ያዝ ብትራብም ብትጠማም ከሀገር ብትባረርም ሰዎች ቢተቹም ነስሩ ይመጣል ነብዩ አለይሂ ሰላቱ ሰላም ወደፊት አሉ ይመጣል ጊዜ ሰዓት ይመጣል ምን አይነት ሰዓት ሙስሊም ሆኖ ለይል የሰገደ የጾመ ያነጋና ካፊሩ ነው ያመሽ በቃ ተሽመዱ ተመልከት ይሄን ሐዲስ በጣም የሚያስፈራ ሐዲስ ሙስሊሙ ነው ያነጋና ካፊሩ ነው ያመሻል አሉ ነብዩ አለይሂ ሰላቱ ሰላም ለምንድን ነው በተወሰነች ነገር ዲኑን ይሸጣታል አሉ ነብዩ አለይሂ ሰላቱ ሰላም ዱንያ ጠፊ ነች ትላንት አባት የት ነበር የኛ አባቶች የት አሉ ትላንት ከኛ ጋር ሲሰግዱ የነበሩ ትላንትና አያቶቻችን የት አሉ ዛሬ እኮ የኛውም እኮ ነገ ትደርሳለች ብትራብ ብትጠማ በበሽታ ብትቸገር ከሀገር ብትባረር ሰዎች ስምን ቢያጠፉ ሐቅ ላይ ከጸናክ ወላሂ አይጎዱ መቸገር መጠማትም ደግሞ ለዚህ ለቅርቢቷ ነው የሚሆነው ከዛች ሀገር ቅጣት ግን ተንቀልቃይ ከሆነችው ጀሃነም ማንንም ምንንም የማይፈሩ መላእክቶች የተዘጋጁበትን ጀሃነም ዲን ላይ ቀጥ ካልክ ግን ትድናለህ ዛሬ ለወሬ ላሉባልታ ለግርግር ዲንህን ለቀህ ወጣ ግን አኺራ ዱንያ የሚበላሽ ስለዚህ ሐቅ ላይ እንጽና ቁርአንን ዲንን ያዝ ዲን ከጊዜ ወደ ጊዜ የሚቀየር አይደለም ፍልስፍና የሚፈልግ ሃይማኖት አይደለም እኛ ያለን የተሰራውን መስራት ሰላትን ደንግጓሉ ነብዩ አለይሂ ሰላቱ ሰላም አለባበስን ደንግጎልሃል አበላልን ደንግጎልሃል ሐላል ርዝቅ ምን እንደሆነ ነግሮናል ሐራም ምን እንደሆነ ነግሮናል ዳዋ እንዴት ማድረግ እንዳለብን ነግሮናል ነብዩ አለይሂ ሰላቱ ሰላም የአምስት ጊዜ ሰላት ስንት ሰዓት ላይ እንደሚሰገድ ተነግሮናል ሐጅ እንዴት እንደሆነ ተነግሮናል ጾም እንዴት እንደሆነ ተነግሮናል ነብዩን መውደድ ምን እንደሆነ ተነግሮናል አዲስ ነገር ጥመት ነው አሉ ነብዩ አለይሂ ሰላቱ ሰላም እኔን ተከተሉ ሰጥቻችኋለሁ አዳዲስ ነገር ከጨመራችሁ ግን ትጠማላችሁ አሉ ነብዩ አለይሂ ሰላቱ ሰላም ስለዚህ ዲንን አጥብቀን እንያዝ ሐቅ ላይ እንጽና ሱና እንያዝ ለባጢል አንበገር ሐቅ የያዙ ሰዎች ያሽመደምዳሉ ያስፈራሉ ባጢል የያዙ ሰዎች ግን ምንም አያደርጉ መሸነፋቸው አይቀርም ጦርነታቸው ካንተና ከኔ ጋር እኮ አይደለም ከአላህ ጋር ከሙእሚኖች ጋር ውጋን የሚፈጥሩ ሰዎች እኮ ከአላህ ጋር ጦርነት እንደከፈቱ ነው ስለዚህ ሐቅ ላይ እንጽና ሐቅ ላይ ከሚጸኑ ሰዎችና ባጢልን ከሚርቁ ሰዎች አላህ ያድርገን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ